የፋኖ የተቀናጁ ጥቃቶች የአገዛዙን ሰራዊት ወታደራዊና ስነ ልቦናዊ ስብራት ውስጥ እየጣሉት መሆኑ ተገለጸ። በአምስት አቅጣጫዎች የተከፈተው ማጥቃት በመልሶ ምት ከባድ ሰብአዊና ቁሳዊ ኪሳራን አድርሷል። ከሁሉም የአማራ ክልል አቅጣጫዎች አሁናዊ መረጃዎችን ይዘናል፣ እናስደምጣቸዋለንም። የኮሎኔል ደመቀ መግለጫ ትችትን አስተናገደ። የብልጽግና ሰርገኛ የፖለቲካ መጠቀሚያ የመሆን አካሄድ ነው ተብሏል። በሌላ ዜና በዘይሴ ወረዳ የተፈጸመው የሰዎች ግድያና የሰብአዊ መብቶች ቀውስ የአብይ አህመድን አስተዳደር ተጠያቂነት ከፍ አድርጎታል። በዝርዝር ይዘናቸዋል። በደቡብ አፍሪካ የአፍሪካውያን ጥቃት መባባስና የሩዋንዳው የዘር ማጥፋት ተጠርጣሪ በጀርመን መያዝ ዓለም አቀፍ ትኩረትን ስበዋል። የጋና መንግስት የአፍሪካ ህብረት ጠንካራና አህጉራዊ እርምጃ እንዲወስድ በይፋ ጠየቀ። በሌላ በኩል በሩዋንዳ የተፈጸመውን የዘር ማጥፋት ወንጀል ተባባሪ በቁጥጥር ስር መዋሉ ለወቅታዊቷ የኢትዮጵያ መሪዎችም ትልቅ ማሳያ መሆኑ ተገለጸ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝን ወደ መረጃዎቹ እናመራለንም። የፋኖ የተቀናጁ ጥቃቶች የአገዛዙን ሰራዊት ወታደራዊና ስነ ልቦናዊ ስብራት ውስጥ እየጣሉት መሆኑ ተገለጸ። የፋኖ የተቀናጀና ስልታዊ የማጥቃት ስምሪት ከፍ እያለ መምጣቱን ተከትሎ የአገዛዙ ሰራዊት በተለያዩ ግንባሮች ከባድ ወታደራዊና ስነ ልቦናዊ ስብራት እያስተናገደ እንደሚገኝ ከየግንባሩ የወጡ መረጃዎች አመላከቱ። በአማራ ክልል በሚገኙ የተለያዩ ዞኖችና ግንባሮች በፋኖ እዞችና ኮሮች የተሰነዘሩት ጥቃቶች በአገዛዙ መከላከያ ሰራዊትም ፖሊስና ታጣቂ ኃይሎች ላይ ከፍተኛ የሰውና የቁሳቁስ ኪሳራ እያስከተሉ መሆኑ ተገልጿል። በተለይም ሰኔ 25 ቀን 2018 ዓ.ም በተደረጉ አውደ ውጊያዎች በርካታ የአገዛዙ ወታደሮችና የጦር መሪዎች የተደመሰሱ ሲሆን በርካታ የጦር መሳሪያዎችም በፋኖ እጅ መማረካቸው ታውቋል። በሰሜን ግንባር የኮማንዶና የፖሊስ ኃይሉ ሙሉ በሙሉ በሚባል ደረጃ ከጥቅም ውጭ መሆኑም ተመላክቷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ስር የሚንቀሳቀሰው ቴዎድሮስ እዝ ለሰሜን ግንባር ስምሪት ታጭቶ ተዘጋጅቶ የነበረውን የኮማንዶና የፖሊስ ኃይል ኢላማ ያደረገ የተቀናጀ ወታደራዊ ጥቃት በ44ኛ ክፍለ ጦር ውስጥ መፈጸሙን አስታውቋል። የእዙ የኮሚኒኬሽን ምንጮች እንደገለጹት በዚህ ጥቃት ኃይሉን ሙሉ በሙሉ በሚባል ደረጃ ከጥቅም ውጭ ማድረግ ተችሏል። በተያያዘ ዜና የአማራ ሚዲያ ኮርፖሬሽን አሚኮ በሐሙስ ገበያ የተደረገውን ውጊያ አስመልክቶ የመከላከያ ሰራዊት የፋኖ አባላትን ደመሰሰ በማለት ያሰራጨው ዘገባ መሰረተ ቢስ መሆኑን እዙ አረጋግጧል። ሚዲያው ተሰውተዋል በማለት በስም የዘረዘራቸው እነ አወቀ ደሴ፣ አሳየ ደሴና መንግስት የተባሉ የቴዎድሮስ እዝ የፋኖ አባላት በአሁኑ ሰዓት ሙሉ በሙሉ በህይወትና በሰላም እንደሚገኙ ተረጋግጧል። በሌላ በኩል በቅንባባ በኩል ወደ ባህር ዳር የሸሹት የአገዛዙ ታጣቂ ሚሊሻዎች ቁጥር 17 ሲሆን ከፋኖ አሰላለፍ የከዱ ጥቂት ግለሰቦች ቁጥሩ በትግሉ ላይ ምንም አይነት ተጽዕኖ እንደማይፈጥር ተገልጿል። ይህ በእንዲህ እንዳለ የላስታና የጋዞ ወረዳዎች ከባድ ውጊያ ሲደረግባቸው የአገዛዙ ጦር በአምስት አቅጣጫ ምታስተናግዷል። የምኒልክ እዝ አሃዶች 106ኛ ኮር ነበልባሏ 34ኛ ክፍለ ጦርና 303ኛ አሳምነው ኮር 21ኛ ተከዜ ክፍለ ጦር በጋራ በመሆንም በአምስት አቅጣጫ ከጋሸና፣ ቡያ ሐሙሲት፣ ከኩል መስክ፣ ከእስታይሽ፣ ከገነተ ማርያም እና ከሻሎ የተንቀሳቀሰን የአገዛዙን ሰራዊት ያልታሰበ ዱብዳ አውርደውበታል። ሰኔ 25 ቀን 2018 ዓ.ም ከረፋዱ 2 ሰዓት ጀምሮ ለ10 ሰዓታት ያህል በተደረገው እልህ አስጨራሽ አውደ ውጊያ ሁለቱ ክፍለ ጦሮች ባደረጉት አስደናቂ ቅንጅትም በመከላከልና በመልሶ ማጥቃት እርምጃ የጠላትን ኃይል ሙሉ በሙሉ ተበትኗል። የአገዛዙ ሰራዊት የላስታና የጋዞ ወረዳ አዋሳኝ ኮረብታዎች ላይ ከባድ ምት ያረፈበት ሲሆን በዚህ ከባድ ተጋድሎ አንድ የሻለቃ መሪን ጨምሮ 53 እግረኛ ሰራዊት ሲደመሰስ 39 ደግሞ ቆስለዋል። የፋኖን ምት መቋቋም ያቃተው የአገዛዙ ኃይል ወደ ኋላ ሲያፈገፍግ በንጹሃን አማራዎች ላይ ግፍና ጥቃት መፈጸሙ ተገልጿል። በተመሳሳይ በዚሁ ቀጠና በሰሜን ወሎ ዞን በጉባላፍቶ ወረዳ ከወልዲያ ከተማ በቅርብ ርቀት ላይ በሚገኘው ልዩ ስሙ ተዋ ሜዳ በተባለ አካባቢ የ102ኛ ኮር 12ኛ ክፍለ ጦር 6ኛ እና 4ኛ ሻለቃ ቃኝ አባላት ሰርገው በመግባት በአገዛዙ ሰራዊት ላይ ከባድ የደፈጣ ጥቃት ፈጽመዋል። ሰኔ 25 ቀን 2018 ዓ.ም በተደረገው በዚህ ማጥቃት 10 የአገዛዙ ሰራዊት አባላት ሲደመሰሱም 17 የሚሆኑት ደግሞ ከፍተኛ ሁኔታ ቆስለው ወልዲያ ሆስፒታል መግባታቸውን የውስጥ መረጃዎች አረጋግጠዋል። በዚህ ግንባር 10 ወታደሮች ሲሞቱ 17 ቆስለዋል። 7 AK47 ክላሽንኮቭ ጠመንጃዎች፣ 400 የክላሽ ጥይት ተተኳሽ፣ 10 F1 የእጅ ቦምብ፣ 6 የወገብ ትጥቅ፣ 9 ክላሽንኮቭ ካዝና ተማርኳል። በጎንደር ቀጠና በጎንደር ጠቅላይ ግዛት በተደረገ የተቀናጀ ወታደራዊ እርምጃ በበላይ እዝ ስር የሚንቀሳቀሱት የ305ኛ ኮር አርበኞችም የአገዛዙን ጦር ክፉኛ ምት መተውታል። የፋኖ የማጥቃት አቅም እንደ አቦ ሸማኔ በፍጥነት የተምዘገዘገበት እንደነበር የተገለጸ ሲሆን የአገዛዙ ጦር ሙሉ በሙሉ ተፈረካክሶ መበተኑ ታውቋል። በዚህ ቀጠና በተደረገው ተጋድሎ
የሻለቃ አዛዡን ጨምሮ ከ50 በላይ መደበኛ ወታደሮች የተደመሰሱ ሲሆን 125 የሰራዊቱ አባላት ደግሞ ከባድ ቁስለኛ ሆነዋል። 10 ብሬን ከነሙሉ ሸንሸሉ፣ ከ50 በላይ የክላሽንኮቭ ጠመንጃዎችና ሌሎች ወታደራዊ ቁሳቁሶች በፋኖ አባላት ቁጥጥር ስር ውለዋል። በአጠቃላይ በተለያዩ ግንባሮች የተደረጉት እነዚህ የተቀናጁ ወታደራዊ እርምጃዎች የፋኖን የማጥቃት አቅም ማደግና የአገዛዙን ጦር መዳከም በግልጽ ያሳዩ መሆናቸው ተመላክቷል። የኮሎኔል ደመቀ መግለጫ ትችትን አስተናገደ። የብልጽግና ሰርገኛና የፖለቲካ መጠቀሚያ የመሆን አካሄድ ነውም ተብሏል። የተከዜ ዘብ በመባል የሚታወቀው የወልቃይት ጦር አመራር ኮሎኔል ደመቀ ዘውዱ ለየትኛውም ግዳይ ዝግጁ ነን በሚል የሰጡት መግለጫ በአማራ ሕዝብ የህልውና ትግልና በወቅታዊው የብልጽግና አገዛዝ አካሄድ ዙሪያ ሰፊ የፖለቲካ ትችትና ወቀሳን እያስከተለበት ይገኛል። በርካታ የፖለቲካ ታዛቢዎችና የነጻነት አንቂዎች እንደሚሉት የኮሎኔሉ ንግግር የብልጽግናን አገዛዝ ዕድሜ ለማራዘም የሚደረግ የሰርገኝነት ሚናን ያመላከተና የክልሉን ህዝብ እውነተኛ ጥያቄ ያጠወለገ ነው ሲሉ ነቅፈውታል። የህገ መንግስት ጥበቃ ወይስ የብልጽግናን ስልጣን ለማስጠበቅ ፍላጎት ሲሉ የጠየቁት ምንጮች ኮሎኔል ደመቀ በመግለጫቸው ህገ መንግስቱን ለመሸርሸር የሚሞክሩ አካላትን አንታገስም ማለታቸው በዋነኝነት የትችት ምንጭ ሆኗል። ተቺዎች እንደሚሉት የወልቃይት የማንነትና የድንበር ጥያቄ ራሱ አሁን ባለው የኢፌዴሪ ህገ መንግስት አወቃቀር ሳቢያ ለዓመታት ሲጨቆን የቆየ ጉዳይ ነው። ይህንን ህገ መንግስት ልናስጠብቅ ቆመናል ማለት ህዝቡን ለበለጠ ጭቆና አሳልፎ ለሚሰጠው የብልጽግና ስርዓት ጥበቃ ከመቆም የማይተናነስ ነው ብለውታል። መግለጫው በአማራ ክልል ላይ ወታደራዊና ፖለቲካዊ ጫና እያደረገ ለሚገኘው የአገዛዙ አስተዳደር ሽፋን ለመስጠትና የክልሉን ህዝባዊ ውስጣዊ አንድነት ለመከፋፈል የታለመ የሰርገኛ ስራ ነው ሲሉ ታዛቢዎች ይተቻሉ። ኮሎኔሉ እኛ ወልቃይት አካባቢ ነን ያለነው ኑና ሞክሩን በማለት ያስተላለፉት ማስጠንቀቂያ የብልጽግናው አገዛዝ በአማራ ክልል ውስጥ የከፈተውን የኃይል እርምጃና የህዝብ ሰላም እጦት ወደ ጎን ያገለለ ነው ተብሏል። የአማራ ፖለቲከኞች በትንሽ ጥቅም የመታለል ጊዜያቸው ማብቃቱን ኮሎኔሉ ቢናገሩም በተግባር ግን እሳቸውና መሰሎቻቸው በስልጣንና በጥቅማ ጥቅም ተደልለው የወቅቱን የገዢውን ፓርቲ አጀንዳ እያስፈጸሙ ይገኛሉ የሚሉ ድምጾች በስፋት እየተሰሙ ነው። አንዱ የበላይ ሌላዩ የበታች የሚሆንበት ዘመን አብቅቷል የሚለው ንግግር አሁን ባለው የኢትዮጵያ ተጨባጭ ሁኔታ የፖለቲካ አምባገነንነት በነገሰበት ወቅት ፍጹም ከእውነት የራቀና ህዝብን ለማደንዘዝ የሚደረግ ፕሮፓጋንዳ ነው ሲሉ የፖለቲካ ኃይሎች ይገልጻሉ። በአጠቃላይ የኮሎኔል ደመቀ ዘውዱ መግለጫ የወልቃይትና የአማራን ህዝብ እውነተኛ የህልውና አቋም የማይወክል ይልቁንም የብልጽግናን አገዛዝ የፖለቲካ ትርክት ለመደገፍና በክልሉ የተነሳውን የፍትህ ጥያቄ አቅጣጫ ለማስቀየር የተወነጨፈ የሰርገኝነት ተግባር ነው በሚል በብዙዎች ዘንድ ከፍተኛ ውግዘት እና ትችት እየተሰነዘረበት ይገኛል። በዘይሴ ወረዳ የተፈጸመው የ10 ሰዎች ግድያና የሰብአዊ መብቶች ቀውስ የአብይ አህመድ አስተዳደርን ተጠያቂነት እያገዘፈው ነው። በደቡብ ኢትዮጵያ ክልል ጋሞ ዞን ዘይሴ ወረዳ በመንግስት የጸጥታ ኃይሎች በተፈጸመ ጥቃት የ10 ንጹሃን ዜጎች ህይወት ማለፉን የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ይፋ አድርጓል። ይህ በደቡብ ኢትዮጵያ የተከሰተው አዲስ የሰብአዊ መብት ጥሰት የአብይ አህመድ አስተዳደር በመላ ሀገሪቱ ለሚከሰቱ ግጭቶችና የንጹሃን እልቂት ዋነኛ አቀጣጣይና አስፈጻሚ ነው የሚሉ የፖለቲካ ትችቶችንና የህዝብ ቁጣን ዳግም ቀስቅሷል። ኢሰመጉ ሰኔ 25 ቀን 2018 ዓ.ም ባወጣው አስቸኳይ ጋዜጣዊ መግለጫ እንዳስታወቀው ከሰኔ 11 እስከ ሰኔ 22 ቀን 2018 ዓ.ም ባሉት ቀናት ውስጥም በዘይሴ ወረዳ በተለያዩ ቀበሌዎች በመንግስት የታጠቁ ኃይሎች ተከታታይ ጥቃቶች ተፈጽመዋል። ድርጅቱ ከአካባቢው ባሰባሰበው መረጃ መሰረት በጥቃቱ የሚከተሉት የሰብአዊ መብት ጥሰቶች ተረጋግጠዋል። የ10 ንጹሃን ዜጎች ህይወት በአሰቃቂ ሁኔታ አልፏል። በ3 ግለሰቦች ላይ ከባድ የአካል ጉዳትና ጾታዊ ጥቃት ተፈጽሟል። ሰፊ የንብረት ዘረፋና የመኖሪያ ቤቶች ውድመት ተከስቷል። ማህበረሰቡ ህይወቱን ለማዳን ቀየውን ጥሎ በመሰደዱ ከፍተኛ ማህበራዊ ቀውስ ተፈጥሯል። ከህግ አሰራር ውጭ የሆኑ ሰፊ የጅምላ እስራቶችም ተካሂደዋል። ከአካባቢው በተነሱና ምላሽ ባላገኙ የማህበረሰብ ጥያቄዎች ሳቢያ እየተባባሰ የመጣው በዚህ ጥቃት ምክንያት በርካታ ነዋሪዎች ህይወታቸውን ለማዳን ሲሉ መኖሪያ ቤታቸውን ለቀው ለመሰደድ መገደዳቸውን መግለጫው ያስረዳል። ይህ በዘይሴ ወረዳ የተፈጸመው ጥቃት በየካቲት ወር 2018 ዓ.ም የተፈጸመው ተመሳሳይ ጥሰትን ተከትሎም የተከሰተ ሲሆን የመንግስት የጸጥታ መዋቅር ችግሩን በውይይት ከመፍታት ይልቅ ኃይልን የመጠቀም አዝማሚያ እንዳለው ያሳያል ተብሏል። የተለያዩ የፖለቲካ ተንታኞችና የሰብአዊ መብት ተሟጋቾች እንደሚገልጹት በአብይ አህመድ የሚመራው ማዕከላዊ አስተዳደር በየአካባቢው ለሚነሱ የማህበረሰብና የራስን እድል በራስ የመወሰን ጥያቄዎች ተገቢውን ምላሽ ከመስጠት ይልቅ የጸጥታ ኃይሎችን እንደ ዋነኛ የጭቆና መሳሪያ እየተጠቀመ ይገኛል። ይህ አይነቱ አካሄድ አስተዳደሩን የግፎች ሁሉ አቀጣጣይና አስፈጻሚ ያሰኘዋል የሚሉ
ወቀሳዎችን አበርክቶታል። በክልሉ የሚታየው የመንግስት ታጣቂዎች ተጠያቂነት አልባ እርምጃ የፌዴራሉ መንግስት የህግ የበላይነትን ከማስከበር ይልቅም በኃይል ፖለቲካ ላይ ለመደገፍ የመረጠው ስትራቴጂ ውጤት እንደሆነ ይነገራል። ኢሰመጉ የአሁኑን ጥቃት ጨምሮ በአካባቢው በየተባባሰ የመጣውን የሰብአዊ መብት ጥሰት አስመልክቶ ለአካባቢውና ለፌዴራል ባለስልጣናት የሚከተሉትን ጥሪዎች አስተላልፏል። የንጹሃን ደህንነት መጠበቅ፣ የደቡብ ኢትዮጵያ ክልልና የጋሞ ዞን የጸጥታ አካላት የዜጎችን ደህንነት የመጠበቅ ህገ መንግስታዊ ኃላፊነታቸውን እንዲወጡ። በሁለተኛ ደረጃ ህጋዊ አሰራርን መከተል፣ የጸጥታ አካላት በወንጀል የሚፈልጓቸውን ግለሰቦች በጅምላ ከመደብደብና ከመግደል ይልቅም በቁጥጥር ስር አውለው ፍትህን የማግኘት መብታቸውን እንዲያከብሩ ነው። በሶስተኝነት ደረጃ ያስቀመጠው ለጥያቄዎች ሰላማዊ ምላሽ ስለመስጠት ነው። በክልሉ የሚነሱ ህዝባዊ ጥያቄዎች ማህበረሰቡን ባሳተፈ ሰላማዊና ህጋዊ መንገድ እንዲፈቱ ጠይቋል። በመጨረሻም በዘይሴ ማህበረሰብ ላይ የተፈጸመ ያለው ጥቃት በአስቸኳይ ቆሞ በደረሱት ጥሰቶች ላይ ገለልተኛና አፋጣኝ ማጣራት ተደርጎ ጥፋተኞች ለህግ እንዲቀርቡ አሳስቧል። ጉዳዩን አስመልክቶ ከአርባ ምንጭ ዙሪያ ወረዳ አስተዳደር መረጃ ለማግኘት የተደረገው ጥረት እስካሁን ባይሳካም ወደፊት ተጨማሪ ምርመራዎችን በማድረግና የወረዳውን ምላሽ በማካተት ዝርዝር መረጃዎችን ይፋ እንደሚያደርግ ኢሰመጉ አስታውቋል። በደቡብ አፍሪካ የአፍሪካውያን ጥቃት መባባስና የሩዋንዳው የዘር ማጥፋት ተጠርጣሪ በጀርመን መያዝ ዓለም አቀፍ ትኩረትን ስበዋል። በደቡብ አፍሪካ በአፍሪካውያን ስደተኞች ላይ የተፈጸመ ያለው የውጭ ዜጎች ጥላቻና የኃይል ጥቃት በከፋ ሁኔታ መቀጠሉን ተከትሎም የጋና መንግስት የአፍሪካ ህብረት ጠንካራ አህጉራዊ እርምጃ እንዲወስድ በይፋ ጠየቀ። በሌላ በኩል ከ30 ዓመታት በፊት በሩዋንዳ የተፈጸመውን የዘር ማጥፋት ወንጀል ተከትሎም አንድ ተጠርጣሪ በጀርመን በቁጥጥር ስር መዋሉ ፍትህ በጊዜ ብዛት እንደማይሻርና ለወቅታዊቷ ኢትዮጵያ መሪዎችም ትልቅ ማሳያ መሆኑን የሰብአዊ መብት ተሟጋቾች እየገለጹ ነው። የደቡብ አፍሪካው የዜጎች ጥላቻ ጥቃትና የጋና ዲፕሎማሲያዊ ቁጣ እየተጋጋለ የመጣ ሲሆን የደቡብ አፍሪካ ውስጣዊ ገጽታና የዓለም አቀፉ ማህበረሰብ ዝምታ ደግሞ ሌላኛው ትኩረት ሳቢ ሆኗል። የሀገሪቱን ሰፊ የኢኮኖሚ የመሬትና የንብረት ሀብት ቁጥጥር ለ9 በመቶ አናሳ ነጮች አሳልፋ የሰጠችው ደቡብ አፍሪካ ከቅርብ ጊዜ ወዲህ በአፍሪካውያን ስደተኞች ላይ የምታሳየው የውጭ ዜጎች ጥላቻና የኃይል ጥቃት ዛሬም በከፋ ሁኔታ መቀጠሉ ተዘግቧል። ይህ በደቡብ አፍሪካውያን ወገኖች ላይ የሚፈጸመው ጥቃት በነጮቹ ላይ ባለመሆኑም ዓለም አቀፉ ማህበረሰብና የአህጉሪቱ መሪዎች የያዙት አቋም የብዙዎችን ትችት እየሳበ ይገኛል። በቅርቡ በአንድ የነጮች ቤተሰብ ላይ የደረሰን ጉዳት ተከትሎ የዲሞክራሲና የእኩልነት አስጠባቂ ነኝ የምትለው አሜሪካ ከፍተኛ ጩኸት ማሰማቷ የሚታወስ ቢሆንም አሁንም በአፍሪካውያን ላይ የሚደርሰው ጥቃት ግን ያሳየችው ግብረ መልስ አነስተኛ ነው። በተመሳሳይ የአፍሪካ ህብረት መስራችና መቀመጫ የሆነችው እንዲሁም ከ500 ሺህ በላይ ዜጎቿ በደቡብ አፍሪካ የሚገኙባት ኢትዮጵያም እስካሁን ጠንካራና የሚታይ ተቃውሞ ሲያሰሙ አልታዩም። ከ40 ዓመታት በላይ የተዘለቀው የሁለትዮሽ ዲፕሎማሲያዊና የንግድ ግንኙነት ይልቅ በደቡብ አፍሪካ የሚኖሩ የ10 ሺህ ዜጎቿ ደህንነት፣ ሰብአዊነትና አፍሪካዊ አንድነት ይበልጥ ያሳሰባት ጋና ግን ዝምታን ሰብራለችም። የጋናው የውጭ ጉዳይ ሚኒስትር ሳሙኤል ኦኩዴቶ አብላክዋ በጆይ ኒውስ ፋይል ፕሮግራም ላይ በሰጡት ቃለ ምልልስ ጋና በደቡብ አፍሪካ ውስጥ በሚንቀሳቀሱ የአፍሪካ ስደተኞችና የንግድ ተቋማት ላይ እየደረሰ ያለውን ተጽዕኖ ተከትሎ የደቡብ አፍሪካ መንግስት ተጠያቂነትን እንዲያረጋግጥና ጠንካራ እርምጃ እንዲወስድ እየጠየቀች መሆኑን አስታውቀዋል። ይህ አይነቱ ተደጋጋሚ ጥቃት ለአፍሪካ ውህደት የሚደረገው ጥረትን ያዳክማል። በተለይም እንደ የአፍሪካ አህጉራት ነጻ የንግድ አካባቢ ያሉ የአህጉሪቱን አንድነትና ኢኮኖሚ ለማሳደግ የሚቀረጹ ታላላቅ ራዕዮችን አደጋ ላይ የሚጥል ነው ሲሉ የጋና ውጭ ጉዳይ ሚኒስትሩ ሳሙኤል ኦኩዴቶ አብላክዋ አብራርተዋል። ሰሞኑን በደቡብ አፍሪካ አንድ የጋና ዜጋ ኢላማ ተደርጎ መገደሉን ተከትሎ የጋና የውጭ ጉዳይ ሚኒስትር ይፋዊ የዲፕሎማሲ መግለጫ አውጥቷል። ሚኒስትሩ ድርጊቱን በጽኑ ማውገዙን የገለጸ ሲሆን ወንጀለኞቹ በአስቸኳይ ተይዘው ለፍርድ እንዲቀርቡም ጠይቋል። የጋናው የውጭ ጉዳይ ሚኒስትር በደቡብ አፍሪካ መንግስት ላይ ጠንከር ያለ ክስ በመሰንዘር ጥቃቱን የሚፈጽሙት አካላት ከደቡብ አፍሪካ መንግስት ጀርባ ይሁንታ ያላቸውና ከተደራጁ የወንጀል ማህበራት ጋር የተገናኙ መሆናቸውን ጠቁመው መንግስት ችግሩን ለመፍታት የፖለቲካ ፍላጎት የለውም ሲሉ በይፋ ወቅሰዋል። ይህ የጋና መንግስት የወሰደው ጠንካራ አቋም በአህጉሪቱ ስደተኞች ዙሪያ ባለው ዲፕሎማሲያዊ ግንኙነት ላይ አዲስ መነቃቃትን የፈጠረ ቢሆንም በኢትዮጵያ በኩል ግን የጦርነት ፖሊሲ ተከታዩ ጠቅላይ ሚኒስትር አብይ አህመድ በስደት ላይ ላሉትና በሀገራቸው ወጥተው ለመግባት ለሚጥሩት ዜጎች ጠበቃ ከመሆን ይልቅ በስልጣናቸው ላይ ብቻ ቀጥለዋል ሲሉ ተቺዎች ይገልጻሉ። በሌላ ዜና የፍትህ መዘግየት የፍትህ መቅረት አይደለም ሲባል የኢትዮጵያ ባለጊዜዎች ከሩዋንዳ ጨፍጫፊዎች ሊማሩ እንደሚገባ ተመላክቷል። የ30 ዓመቱ የሩዋንዳ የዘር ማጥፋት ወንጀል ተጠርጣሪ በጀርመን ተይዟል።
ተገልጿል። እንደ አውሮፓውያን አቆጣጠር በ1994 በሩዋንዳ በተፈጸመውና ከ800 ሺህ በላይ የቱትሲ ተወላጆችና ለዘብተኛ ሁቲዎች ለህልፈት የተዳረጉበትን የዘር ማጥፋት ወንጀል ተከትሎ የጀርመን የህግ አስከባሪ አካላት የጀርመን ሩዋንዳ ዜግነት ያለው አንድ ግለሰብ በትላንትናው ዕለት በቁጥጥር ስር መዋላቸውን አስታውቀዋል። የጀርመን ፌዴራል አቃቤ ህግ እንዳስታወቀው በቁጥጥር ስር የዋለው ግለሰብ በሰሜን ምዕራብ ሩዋንዳ በአንድ ወረዳ ውስጥ በወረዳ መሪነት ያገለግል በነበረበት ወቅት ስልጣኑን ተጠቅሞ ከባድ ወንጀሎችን ፈጽሟል። የቀጥታ የግድያ ትዕዛዝ በማስተላለፍ በ5 የተለያዩ አጋጣሚዎች ቢያንስ 25 ቱትሲ ተወላጆችን ግድያ በቀጥታ አዟል። በአንዱ ክስተት ላይ ተጠርጣሪው ራሱ በቀጥታ በመሳተፍ በሰዎች ላይ ጥቃት በማድረስ ለህልፈት መዳረጉም ተገልጿል። የሚገደሉ ሰዎችን ዝርዝር በማዘጋጀት ጥቃቶችን በማስተባበርና ህዝብን በቱትሲዎች ላይ በመቀስቀስ ግንባር ቀደም ሚናም ተጫውቷል። የጀርመን አቃቤ ህግ ግለሰቡን በዘር ማጥፋት ወንጀል ተባባሪነትና በበርካታ የሰላማዊ ሰዎች ነፍስ ማጥፋት ወንጀሎች ለመክሰስ የሚያስችል ጠንካራና በቂ ማስረጃ በእጁ እንደሚገኝ ይፋ አድርጓል። ይህ በጀርመን የተወሰደው እርምጃ በዓለም አቀፍ ደረጃ በሰብአዊነት ላይ ለሚፈጸሙ ወንጀሎች በጊዜ ብዛት እንደማይሻሩና ተጠያቂነት በየትኛውም የዓለም ክፍል እንደሚከተል የሚያረጋግጥ ነው። በአሁኑ ወቅት በኢትዮጵያ በአብይ አህመድ የሚመራው የብልጽግና ፓርቲ አስተዳደር በተለያዩ የአገሪቱ ክፍሎች በተለይም በአማራ፣ በኦሮሚያና በሌሎች ክልሎች እየተካሄዱ ባሉ ወታደራዊ ዘመቻዎች፣ የአየር ድብደባዎችና የብሔር ተኮር ጥቃቶች ሳቢያ ከባድ የሰብአዊ መብት ጥሰት ክሶች እየቀረቡበት ይገኛል። የተለያዩ የሰብአዊ መብት ተሟጋች ድርጅቶችና ተቃዋሚ ኃይሎች እንደሚገልጹትም በንጹሃን ዜጎች ላይ እየደረሰ ያለው መፈናቀል፣ የጅምላ ግድያና አስገድዶ መደፈር በህግ የሚያስጠይቁ ታሪካዊ ጠባሳዎች ናቸው። የፖለቲካ ተንታኞችና የሰብአዊ መብት ተሟጋቾች እንደሚያስገነዝቡት በሩዋንዳ የተፈጸመ ወንጀል ከ30 ዓመታት በኋላ ቢሆንም ፍትህ እያገኘ መሆኑም በአሁኑ ወቅት በኢትዮጵያ ህዝብ ላይ ግፍና በደል እያደረሱ ያሉ የፖለቲካና የወታደራዊ መሪዎችም ይዋ ሊደር እንጂ በአገር ውስጥ ወይም በዓለም አቀፍ የወንጀለኞች ፍርድ ቤት አይሲሲ ፊት መቅረባቸው የማይቀር መሆኑን ትልቅ ማሳያ ነው። ፍትህ ቢዘገይም በንጹሃን ደም የጨቀዩ እጆች ከህግ ማምለጥ አይችሉም የሚለው የጀርመኑ ክስተት ለወቅታዊው የኢትዮጵያ ስልጣን ላይ ላሉ አካላት ዛሬም ድረስ ያስተላለፈው ጠንካራና ግልጽ ማስጠንቀቂያ ሆኖ አልፏል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልን።